ሀቢቢ ካም ቱ ዱባይ። እንግዲህ አሁን ያለነው ዱባይ ነው። ዱባይ ውስጥ ገብተናል። ውድ ቤተሰቦች እንግዲህ መተዋል። አሳዩልኝ ሙሽሮቹን አሳዩ። ሙሽራና ሙሽሪ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ልስፈንልሽ ሙሽራዬ ብዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ላዚምልህ ሙሽራዬ ብዬ ዛሬ ለተጋቡት ለነዚህ ሙሽሮች ትዳር ለጀመሩት ለነዚህ ሙሽሮች ፍቅር ላደራቸው ለነዚህ ሙሽሮች። ጽጌሻዬ በትልልቅ ሰርጎች ማለት ትንሽ ሰርጎች አይጠፉምና የኔዋን ቆንጆ የምላትን የራሴ የምላትን ልጅ በእርግጠኝነት ይሄን በመሰለ እይታ ላይ ቀለበት አድርጌ ሰርፕራይዝ አደርጋታለሁ ብዬ አስባለሁ። ያቺ ቆንጆ ወይም ደግሞ የዳኒ ቆንጆ ማንሽ ብላችሁ ከጠየቃችሁኝ ደግሞ ያው ቀስ ብዬ እነግራችኋለሁ። የሆነ ቀን ትደርሱበታላችሁ። በእርግጠኝነት አንቺም ትኖራለሽ ብዬ ተስፋ አደርጋለሁ። ለዛች ቆንጆ ቀለበት ሳደርግላት ያው ለና ብርሽ ያረግሽውን ነገር ለኔም ታደርጊኛለሽ ብዬ ተስፋ አደርጋለሁ። እሺ እንሂድ። እሺ በቃ እና ብቻ ግን ደስተኛ ትሆናለች። ይሄን የመሰለ ፕሬስ ላይ አምጥቼ እንግዲህ ያው የሚያሰብኩት የዳይመንድ ቆንጆ ቀለበት ነው ማረግላት። ዋው ማን እንደሆነች እንግዲህ ለእናንተም እስካያሳያችሁ ቸኩያለሁ፣ ለጽጌም እስካሳያ ተቸኩላለሁ ማለት ነው። አንድ ቀን አሳይሻለሁ። እንግዲህ ሰርፕራይዝ ላይ አብረሽ እንደምትሆኚ ተስፋ አደርጋለሁ። አብራችሁ እንደምትሆኑ ተስፋ እናደርጋለን እና አብርሽ ከመጡ በኋላ ቪዲዮውን እንቀጥለዋለን ማለት ነው። እስከዛ ግን ቡና ሻይ እያለን እንጠብቃችኋለን። ምን ነው ጽጌሻዬ? ምን ቀዝቀዛልሽ? ምንም በቃ መጣ። የኔዋ ቆንጆ ትመጣለች። እንግዲህ እኛ ወክ እያደረግን ምናምን ዳኒ ግን ሁሉ ጊዜ በቃ መበጣ ይሰለችም አይደለ? ያለው ነገር ይሄ ሰርግ ይበላሽ ነው ማለት ነው። ባንተ ነው ያለው ነገር ወክ ሰርጉ ሊበላሽ ነው እንዴ? ሄሎ ወይ ዳኒሻ ቀረ ምንም ሳትሉ ሩታዬም ብቻ ላኩልኝ አለፍክ ማለት ነው። ኦ ደስ ይላል። ሩታዬ ብቻ እንልክልሃለን። ከዛ በኋላ ሚዜ ማን እንደሚሆን እናያለን። ቻው። እዛ ብቻ ቆመት አገባንዱ እናይላለን። እሺ ይሄና እንደተካበረው አይደለም። አንተ በህጋዊ መንገድ ብቻ ኖርማሉ ቪዛውን በህጋዊ መንገድ ትክክለኛ እንደሆነ ኦሪጂናልነቱን ነው የሚያረጋግጡት። ኦሪጂናል ኮንክ በህጋዊ ኮንክ ትሄዳለህ። አባቴ ታልፋለህ። ዋው ደስ ይላል። አወቁ ሰላም ምናምን አሉክ። ምናልባት ዳኒ አይ ምን እንዳሉኝ ታውቃለህ? በቁመት ምናልባት ልንመልስ እንችላለን ብለዋል። በቁመት ሜሪ ማለት እንዴ? ታዲያ ሜሪ ማለት ብቻ ነው እንዴ? ተገናኝታችሁ ከሜሪ ጋር? አዎ ተገናኝተናል። አንድ ላይ ነው። ወይኔ ጉዴ እየተሳሳቁ ነው። እሺ በቃ እሺ። እንዴት ተፈታላ? ደውላችሁ ሰውቁልሽ። ሩታ ጉድሽ ፈላ። ልሂድ ጽጌ ልሂድ። እናንተን ትቼ ትላላችሁ። ምንም ማድረጋችንም መልካም ጊዜ። እሺ ቻው። መልካም እድል እንዲሉሽም ንገሪያቸው። እናንተንም በጣም ነው የምወዳችሁ፣ ግን ጓደኞችን እዚህ ሜዳ ላይ ጥዬም ሄዱ ለኔ በጣም ጸጽቶኛል። ይሁን ጠብቃቸዋል። በጣም ቆሻሻ ሴት ነሽ። አንዱ ወንድ ሲወረውርሽ አንዱ ላይ የተለጠፍሽ ራሽን ችለሽ ራሽን ማስተካከል ያለብሽ አንቺ ነሽ። ኤፍሬም ሲተውሽ ነው እሱ ጋር የመጣሽው። በቃ ይሄንን መልሽልኝ። ስለ ኤፍሬም እያወራው አይደለም፣ ስለ ወንድሜ ህይወት ነው እያወራሁት ያለሁት። ህመሜንም ችግሬንም ራስ ይፈታል ብዬ እያሰብኩኝ የመጣብኝ እሱ ነው። መሰብሰብ ካለብሽ ወንድምሽን ሰብስቢ። እሺ ክብራቢስ እያወራሁት ያለው ስለ ወንድሜ ህይወት ነው። እሺ ኤደን ይኸውልሽ እሱ አፍቅሮሻል። ስለዚህ አንቺ ያልሽውን ነገር አንቺን ከመከተል ወደ ኋላ አይልም። አንቺ ደግሞ የሱን ደካማ ጎን እየተጠቀምሽበት ነው። ክብር የለሽም እንዴ? ታውቂዋለሽ፣ ስለ ፍቅር ሁሉንም ነገር ታውቂዋለሽ፣ እንዴት ከባድ እንደሆነ። እሱ ምን አይነት ምሽቶችን እያሳለፈ ባንነጋገር ግን ጥሩ ምንድነው? ክፉ ባንነጋገር ማለት ምን ማለት ነው? ነገ የምንገናኝ ሰዎች ስለሆነ ነው እንድትታረሚ ነው የመጣሁት። ምክንያቱም እሱ እያሳለፈ ያለውን ነገር እኔ ነኝ የማውቀው። በምን ያክል ስቃይ ውስጥ እያሳለፈ እንደሆነ እኔ ነኝ የማውቀው። ለምንድን ነው አንቺ በሰው ቁስል ላይ የምትረማመጂው? ስላፈቀረሽ ስለወደደሽ ነው እንደዚህ የምትሆኚው? አይደለም ማለት ያልገባሽ ነገር አለ። ይሄ ነገር እንዳይፈጠር ጊዜ ፈልጋለሁ ነው። አዎ ቀድሜ ነግሬዋለሁ። እኔ አሁን ላይ እንደዚህ አይነት ነገር ሴት ነሽ ትረጅኛለሽ፣ ይገባሻል ያለውበት ሁኔታ ገባሽ ማሂ? አንቺ ቢያንስ ሴት ነሽ ትረጅኛለሽ። እኔ እያሳለፍኩት ያለውትን ነገር ታውቂያለሽ፣ ምን አይነት ከባድ ጊዜ እያሳለፍኩ እንደሆነም ታውቂያለሽ። እኔ ደግሞ እዚህ ሁኔታ ላይ ሆኜ
ካሊብ ጋር ወደ ፍቅር የምገባበት ጊዜ ላይ አይደለም ያለሁት። ገባሽ? ምን ማለት ነው? ወንድሜ አንቺ መደበሪያ ነው እንዴ? እንደዚህ ጭራሽ እንድታደርጊ በጭራሽ አልፈቅድልሽም። እኔ እየተደበርኩበት አይደለም። እኔ እንደዚህ አይነት ሰውም አይደለሁም። እኔ እኮ ለሰው ልጅ በጣም ክብር ያለኝ ልጅ ነኝ። እኔ ሲጀመር በሱ እንዴት አሁን ምን ብዬ እንደማስረዳሽ አላውቅም፣ ግራ ገብቶኛል። ግን ይቅርታ፣ በጣም እንደዚህ እያሰብሽ ከሆነ በጣም ይቅርታ። እኔ ኤደን ይቅርታ እንድጠይቂልኝ አይደለም ፈልገው። ህይወታችን ምስቅልቅሉ ወጥቷል። እንደምታዩ ስራው ላይ ፎከስ ማድረግ አልቻለም። ቤቱ ላይ፣ ሶሻል ላይፉ ላይ ሁሉ ነገር ምስቅልቅል ብሏል። ይሄ ደግሞ የአንቺ ስራ ነው። ለአንቺ አንቺ ህይወትሽ ላይ በሆነው ነገር ዋጋ እያስከፈልሽ ነው። ስለ ፍቅር ምን አደረኩኝ? እዚህ ጋር እኮ እኔ ብቻዬን ራሴ ወጣዋለሁ፣ ራሴ ሁሉ ነገር እችላለሁ ብዬ ባሰብኩበት ሰዓት እኔ ያለው ከጎንሽ ነኝ፣ እኔ እችላለሁ ብሎ ስላፈቀረሽ ነው። ስላፈቀረሽ መጫወቻ አታድርጊው። ስላፈቀረሽ ነው እንደዚህ እየሆነ ያለው። በቃ እርግፍ አድርገሽ ወይ ሀገር ጥለሽም ቢሆን ሂጂ። ከህይወቱ እንድትርቂልን፣ ከህይወታችን እንድትርቂልን ነው የምፈልገው። ምን አይነት ነገር እንዳሳለፈ ማውቀው እኔ ነኝ። እኔ እና እሱ ነን ምን አይነት ምሽቶች እያሳለፈን እንደሆነ። ባለፈው አንቺ ከወጣሽ በኋላ በጣም ብዙ ነገር ነው የተናገረኝ። ምክንያቱም አንቺ ድክመቱ ስለሆንሽ ነው። ይሄንን ነገር ወንድሜ ስለሆነ እረዳዋለሁ፣ ስላፈቀረ እረዳዋለሁ። ነገር ግን አንቺ እኔ እና እሱ ሰላም እንድንሆን ከፈለግሽ ወይ ህይወት ውስጥ ግቢ፣ አለበለዚያ ደግሞ ከህይወቱ ውጭልን። በቃ አላቅም የምታደርጊውን አድርገሽ ከዚህ ህይወት ከሱ ህይወት ውጭ። ቆይ አንቺ እስኪ በእኔ ቦታ ሆነሽ ለማሰብ ሞክሪ። ዝም ማለት እኔ ሰዎችን መጠቀሚያ አላደርግም ኤደን። ሰዎችን ለችግሮቼ መጠቀሚያ አላደርግም። እያደረግሽው ነው። እኔ እዚህ ጋር ምን እያደረግሽው ነው? ለምንድን ነው አብረሽ የምትታየው? ከሱ ጋር አብረሽ የምትታየው፣ ከሱ ጋር ተስፋ የምትሰጪው ህይወት እንዳለ እያሳየሽ ነው ኤደን። ቀስ በቀስ ነው የሚሆነው። ማሂ አሁን ዝም ብሎ ገና መሞከር ትችያለሽ። ስለማትፈልጊ ነው ስለማትፈልጊ ነው አይደለም። ይኸውልሽ ፍቅር እዚህ ጋር ባንድ የሚመጣ ነገር ባንድ እሱን አፍቅሬ አንዴ ትዳር ይዤ እሱ ጋር ህይወት ልኖር አልችልም። ገባሽ? በቃ ቀስ በቀስ የሚሆን ነገር ነው። ለትች ቆርቆ እንዳሮጊት ያ ስለ ራስሽ ልጅ መጀመሪያ ሂጂ፣ የራስሽን ልጅ መጀመሪያ ሂጂና ነፃ አውጫት። ተደፍራለች አይደለ? አዎ፣ አያገባሽም ስለሌለው። አንቺ ጉፋያ የራስሽ ልጅ ገና ፍትህ ሳታገኝ ስለኛ ልጅ ታወሪያለሽ። አፈር ቢያፈር ያስበላል። እቺ ኮባ የራስሽን ልጅ ማለት የራስሽን ልጅ ጉዳይ ምን ላይ አደረስሽ? ከለመንደር ይላለች። ለዚህ ለጉፋያ ደግሞ ምን አምቡላንስ ነው? ለጉማማ ጉፋያና ጉማማ አሮጊት ቆረቆንዳ ለኔ የሚያሰቀኝ ነው። ምን እንደምላት ራሱ ጠፋብኝ። ጉላንጁ ቡርታፋ ቆይ ፈልጌ ልምጣ። ለማንኛውም ቆይ የሚወጡ ነገሮች አሉና ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ ነገር እያያችሁ ነው። እየቀለዱብን ይገኛሉ። ምንድን ነው ያሉት? የቀነኒን ዳያሪ ያገኘንና እሷ ህይወቷን ለማጥፋት የጻፈችው ነገር አለ ብለዋል። እስከ ዛሬ አላገኛችሁትም። አሁን አገኘው። ከእስር ቤት ሆኖ አገኘው አይደለ? እስር ቤት ሆኖ ሲፈትሸው እስር ቤት ሆኖ ከአንዱ ዓለም ጎሳ ከእስር ቤት ሆኖ ይሄንን ነገር የተጻፈ ትዝ ብሎት እንደው ትዝ ሲለው ለካ የጻፈችለት ነገር ነበርና ተፈልጎ ተገኘ አይደለ? እኔ የምላችሁ እስቲ የዛ ቀን ከመሞቷ በፊት ያደረገችውን ነገር እንነጋገር። ያደረገችው ምንድን ነው? በመጀመሪያ ፎቶሹት ነበራት። ፎቶሹት አደረገች፣ ፎቶዋን ተነሳች። ከዛ በኋላ ቤት ስትመጣ ከህፃናቶች ተሰብስበው ከጓደኞቿ ጋር ህፃናቶችም ነበሩ። ሃፒ በርዝዴይ ተብሎ ኬክ ሲቆረስ ሁሉ ነገር ሲደረግ ነበር። ከዛ በኋላ ደግሞ ለቤተሰቦቿ ደውላ ከነገ ጀምሮ አዲስ ጥሩ ስራ ጀምራለሁ ብላችኋለች። ከዛ በኋላ ደግሞ ተኝታ እንደው ብንን ስትል ብንን አለች እና ይነዋል ብንን ብዬ ሄጄ ራሴን ላጥፋ ብላች ከፎቅ ላይ ተወረወረች አይደል? አዎ። ከዛ በኋላ ምንጣፍ ላይ ወደቀች። ምንጣፍ ላይ ወድቃ ምንጣፉ ደም በደም ሆነ። ሰው አልሰማ፣ ማንም አልሰማ። ጓ ሲል አንስታችሁ ሆስፒታል ወሰዳችሁ። ይህ ሁላ ነው እንግዲህ ድራማ የምትሰሩት። ምን አይነት ፖሊሶቹ ምን እያደረጋችሁ ነው? እየተገደዳችሁ ነው። አካል ፖሊሶቹ ተገደዋል። አንድ ነገር መረጃ ያቀርቡና ችግር ውስጥ እንደሚገቡ ተነግሯቸዋል። ፖሊሶቹ ለማቅረብ የተቸገሩበት ምክንያት እያንዳንዱ ነገር እንግዲህ ኪችኑ መቦደሱ በጥይት በአንዱ ዓለም
ተኮሰው ጥይት መቦደሱን ታውቃላችሁ። በየጊዜው እያበለዘ ይቀጠቅጣት እንደነበረ ታውቃላችሁ። እጇን መስፈሩን ታውቃላችሁ። ከሷ በፊት የነበሩትን ሪሌሽንሺፖች በሙሉ እየቀጠቀጠ ሲያሰቃያቸው እንደነበሩ ታውቃላችሁ። የአንዷለምን ባህሪ ሙሉን እያወቃችሁ ከቨር ለማድረግ ለአንድ አዝማሪ የፈለጋችሁት ነገር በጣም ነው ግራ ይገባኝ። ትላንት መስፍን ፈይሳ ያ ኤድሳም ሲናገር የሰማሁትን አያኝ። ልክ እንደ ፖለቲከኛ አድርጎት ያወራል። ፖለቲከኛ አይደለም አንዷለም፣ እስከምናውቀው ዘፋኝ አርቲስት ነው። ፖለቲከኛ ቢሆን ወደ ፖለቲካ ይወሰዳል። ከዛ ደግሞ የብርቱካንን አጀንዳ ይዛችሁ መጣችሁ። የብርቱካን አጀንዳም እሷ ምንም አልተደረገችም ብላ ዶክመንተሪ እንደሚሰራ ቀድመን ተናግረ ከዛ በኋላ ዶክመንተሪ ሰራችሁ። ያላረጋችሁት ነገር አለ እንደ እሷን ነገር ግራ ለማቀባት ሙሉ መረጃው በፖሊስ በፍርድ ቤት አለ። ሙሉ መረጃ ተቀምጧል። ስልኮች አሉ። ስልኩን እንኳን አልተፈተሽም። ሁሉ ነገር እያለ ባለጊዜ ስለሆነ ወይም ደግሞ ከመንግስት ጋር የሚሰራቸው ነገሮች ስላሉ አንዷለምን በነፃ ለመፍታት ተፍ እያላችሁ ነው። እያንዳንዱን ነገር ሶሻል ሚዲያ ላይ አታመልጡ ነው። የዚች ንጹህ ሴትን ደም ፍትህ እንጠይቃለን። ለእሷ መሞት በማንኛውም መንገድ ምክንያቱ አንዷለም ብቻ ነው። ከሰው ጋር ማውራታችን፣ ከሰው ጋር መነጋገራችን፣ ከሰው ጋር ምንም ማድረጋችን፣ አብረው የበሉ የጠጡ ሰዎች ፍትህ እንኳን አልጠይቋለን። እነ ራቼ የሚባል እከከን ቁራሪታ ተደብቆ ነበር። መስኪኖ መሲ የምትባል ቤቴሌ የምትባል ሌሎቹም የሰሩትን ፖስት ያደረጉትን ሌሎቹ አጥፍተውታል። የዚችን ምስኪን ደም ለመብላት ሲሯሯጣ አይተዋል። ብትወጣም የሚፈታ የለም። እመነኝ፣ የኦሮሞ ሕዝብ ቆርጥሞ ይበላሃል። እመነኝ። ኮንሰርት ላዘጋጅ አይደል እንደ ያልከው ራስህ ተናግረህ ካልክ በኋላ አንተ እቺን ሴት ህይወቷን ባታጠፋ ይሄ ነገር ጭንቅላት ውስጥ ይመጣል። ስለ ገንዘብ ታስባለህ? አርቧ እንኳን ሳይወጣ ስለ ገንዘብ ታስባለህ ወይ? ስለዚህ ገዳይዋ የቀነኒ አንተ ነህ የቀነኒ ገዳይ። ስለዚህ ቀሱ በምትፈልገው መንገድ ውጣ። አንተ በህይወት አትኖርም፣ እርግጠኛ ሆኜ እነግርሃለሁ። እስቲ ምን እንደምታመጣ እናያለን። አንተ የሰው ህይወት አጥፍተህ ኢትዮጵያ ላይ በሰላም አትኖር። የምትሄድበት ሁላ ትሳደዳለህ። ኢትዮጵያ ህግ ከሌለ የኢትዮጵያ ህዝብ ህግ አለው። የእናትየው የአባትየው አደራ አለብን። ፍትህ ነው የጠየቅነው። ገዳይዋ ነህ፣ አሰቃይዋ ነህ። በጣም በወንድሟ በታናሽ ወንድሟ ፊት ተቀጠቅጣት ነበር። አንተ ባለጌ መረን ነህ፣ ሰካራም ቆሻሻ ነህ። ስለዚህ የምታመጣው እናያለን። ኤድሳሙ አንተ ሚስት ከቤት አባራል ነበር እንደ አሜሪካ ላይ ትንፍሽ ማለት አልቻልክ። እኛ ነን ብር ሰብስበን ያስገባን አይደል? ተራ ካድሬ ነህ። ዝም ብለህ ይወረውርልሃል የሆነ ነገር። አሜሪካን ሀገር አንተ ስንት ዓመት ኖረ እንኳን እንግሊዘኛ ኡበር መስራት አችልም አይደል? እድሜ ለብልጽግና አሁን ገብተህ የምትልከሰከሰው ምንም አቅም የሌለ ሰው ነበር። ሚስት አውጥታ ጥላ እኛ ገንዘብ አሰባስበን ያስገባል። ማንም ያውቃል። ተራ ካድሬ ነህ። ኤድሳም በሽተኛ ነህ። አንተን እንኳን እንደዛ ቦታ የምንሰጥ አይደለንም። ግን እሷን በዘርኬር ኦሮሞ ናት። የረሳው እሱን ነው። በዘርኬር ኦሮሞ ናት። ሴት ልጅ አለች ሜላላ የምትላት። ሜላላን እንደዛ ቦይፍሬንዷ ቢያረጋት ኖሮ እንደዚህ አትልም ነበር። ቆሻሻ መሀይም ስለሆንክ እንደዚህ አይነት የቆሸሹ ነገሮችን ታደርጋለህ። እያንዳንዳችን ለነገ ጠዋት ተቀጥሯል። እያንዳንዳችን ፖሊሶቹን እያስፈራሯቸው ነው። እነ ሽመልስ አብዲሳ በደንብ አድርገው እያስፈራሯቸው። ስለዚህ ፖሊሶቹ መረጃውን ለማምጣት በጣም እየተሸማቀቁ ነው። ይዘውታል አለ መረጃው እያለ ነው። በነፃ ለመልቀቅ ግን ይሄው ስራቸውን ተፍ እያሉ ነው። ስለዚህ አሁንም ፍትህ ለቀነኒ እንጠይቃለን። ሰላማችሁ ይብዛ። መልካም ቀን። በድንገት አለም ግን ተነጋግረን ነበረ። ከዛ ሄደን ሰርተን ከተለቀቀ በኋላ በህዝቡ በቃ አልተቀበሉትም ነገሩን እና ለምን እንደዚህ ሆነ ብለው ብዙ ኮሜንቶች ብዙ ወደ 6000 7000 የሚሆን ኮሜንት ነበር። እኔ ራሱ እያየሁ ነበርና ሰርተን ነበር። በህዝቡ ግን ተቀባይነት አላገኘም እና ከስቲቭ ጋር ሰርቼ ለቀኩኝ። ጥሩም አለው እኮ ኮሜንት፣ ግን ደግሞ መጥፎ ይበዛል ከጥሩ ይልቅና ማመስገን የምፈልገው በመጀመሪያ
የድንግል ልጅ ፈጣሪ ወይም ደግሞ እግዚአብሔርን ማመስገን እፈልጋለሁ እና ደግሞ እናቴን በጣም ነው ማመሰግናት እዚህ ደረጃ ላይ እንድደርስ ያደረገችኝ እሷ ስለሆነች በቀጣይ ደግሞ ንብረት ገላ ወይም ደግሞ እከ በሚለው በጣም ነው የምወደው ማመሰግነ እዚህ ደረጃ ላይ እሱም እንድደርስ አድርጎኛልና ትልቁ አስተዋጽኦ እንደምንስለውና ንብረት ገላውን በጣም አመሰግናለሁ እና ደግሞ ለተከታዮቼም ለሚወዱኝ ተከታዮቼም ሆነ ለህዝቡ በጣም ነው ማመሰግናቸው